ሄሎ እንዴት ናችሁ? ደህና ናችሁ ወይ? መቼም ጸጉሬ እንደዚህ አድርጌ ስመጣ ስለምን ላወራ እንደሆነ መገመት ትችላላችሁ። ስለ ጸጉር፣ ስለ ሄር ግሮዝ። እንዴት ናችሁ? እዚህ ዩቲዩብ ላይ እንዲሁም ደግሞ ቲክቶክ ላይ ብዙዎቻችሁ ስለ ሄር ግሮዝ ጆርኒ፣ ስለ ሄር ግሮዝ ቴክኒክ አሳይን ንገሪን ትሉኝ ነበረ። ዛሬ በጥያቄያችሁ መሰረት በቤት ውስጥ በቀላሉ አዘጋጅታችሁ ጸጉራችሁን ውብና ቆንጆ የሚያደርግላችሁን ማስክ እንዲሁም ደግሞ ስለ ጸጉር እድገት በአጠቃላይ ልናወራን የመጣ ነው። እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ይሄን ሰሞን እያሳያችሁኝ ስላላችሁት ፍቅር በጣም አድርጌ ላመሰግናችሁ ወዳለው። እንግዲህ ዛሬ ደግሞ የምንሰራው ምንድነው ለጸጉሬ ከ12ኛ ክፍል ጀምሮ ስሰራው የሚጠቅመኝ የሚስማማኝን ሄር ማስክ ለእናንተም እሱን ነው ላሳያችሁ የመጣሁት። በመጀመሪያ ደረጃ ግን ስለ ጸጉር ማደግ፣ ስለ ጸጉር እድገት ብዙ እናውራ። ብዙ ሰው ጸጉር ያድግልኝም የኔ ጸጉር ያድጋል ብለሽ ነው አይ ያልሞከርኩት ነገር የለም ነው ይላል። እዚህ ቲክቶክ ላይም ኮሜንት ያደርጉልኝ አያለው። ግን ብዙ ጊዜ ምንድነው የማያድግ ጸጉር አለ ብዬ አላምንም። ይሄ ደግሞ የኔ አመለካከት ብቻ ሳይሆን ዳስ ዘ ትሩዝ። የማያድግ ጸጉር የለም። ፕሮብሌም ምንድነው ጸጉራችን ሲያድግ ጫፉ ነው የሚሰባበረው ማለት ነው። መንታ የሌለው ጸጉር፣ ጫፉ የማይሰባበር ጸጉር የማያድግበት ምንም ምክንያት የለውም። ሶ ሩታችን ኮንቲኒየስሊ ያድጋል። ምንም ቢሆን ምንድነው ችግሩ? ጫፍ ላይ እንሰብረዋለን። አንዳንድ አይታችኋል ሰዎች ጸጉራቸውን ተላጭተው ከዛ በኋላ ቶሎ ያድግና የነበረበት ደረጃ ላይ ሲሆን ይቆማል ይላሉና ብዙ ጊዜ ወይ እኔ በቆረጠው መልሶ እዛችሁ ጋር ሲደርስ ይቆማል ይላሉ። ምክንያቱም ምንድነው ልክ እዛ ጋር ሲደርስ ጸጉራችሁን ትሪገር የሚያደርገው ነገር አለ ማለት ነው። ለምሳሌ የኔ ጸጉር እዚህ ጋር ሆኖ ተላጭቸው ከዛ በኋላ ድጋሜ ሲያድግ እዚህ ጋር ከቆመ ሁሉ ጊዜም እዚህ ጋር ሲደርስ ትሪገር የሚያደርገው ነገር አለ ማለት ነው። በትክክሉ አለመያዝ ሊሆን ይችላል፣ ጫፉ መከርደር ሊሆን ይችላል፣ መሰባበር ሊሆን ይችላል። እሱ ነው እየተሰበረ ሲሄድ እያሳጠረ ወይም ደግሞ እድገቱን እየገታው የሚሄደው ማለት ነው። ስለዚህ ዋናው ማወቅ ያለባችሁ ነገር የማያድግ ጸጉር የለም። ጸጉራችሁን ደግሞ ተንከባክባችሁ ኬር አድርጋችሁለት በትክክሉ ማስክ ሰርታችሁለት በትክክሉ ቅባት ቀብታችሁት አላድግ ካላላችሁ በስተቀር ካሳት ሞክሮ አያድግም ማለት አትችሉም ማለት ነው። እኔ በሄር ጆርኒ ውስጥ ነግራችኋለሁ። ጸጉሬን ብዙ ጊዜ ዳሜጅ አድርጌዋለሁ። ኢቭን አሁን ከስትሬት ዳሜጅ እየዳነ ያለ ጸጉር ነው። ግን እንደምታዩት ነው በጣም ሄልዚ፣ በጣም ጤናማ ናቹራሊ ስታይል የተደረገ ጸጉር ነው። እንግዲህ አሁን ይሄ ሁለቴ ሰርቼ ስፈታው እንደዚህ የሆነ ጸጉር ነውና በዛሬው ቪዲዮ ማሳያችሁ ሙሉ ከመታጠቤ በፊት ምን ተቀብቼ እንዴት ታጥቤ በምን አይነት ቅባት እንደማደርገው ነው። የመጀመሪያው ነገር ለጸጉር ምንድነው ዋሺንግ ሩቲን ነው። ስትታጠቡ ጸጉራችሁ እንዴት ነው የምትታጠቡት? በደረቁ ነው የምትታጠቡት? ምንም ሳይበጠር ነው የምትታጠቡት? ተበጥሮ ነው የምትታጠቡት? የሚሉት ነገሮች ቫልዩ አላቸው። ለኔ የመጀመሪያው ነገር ንጹህ መሆን አለበት። ፎሮፎር እንዲሁም ደግሞ ምንድነው ድራይ ስካልፕ በራሱ ጸጉራችሁን ይጎዳዋል፣ እድገቱን ከስሩ ይጎዳዋል። ስለዚህ በተቻላችሁ አቅም በየሳምንቱ ታጠቡ። አይኖ ጸጉራችንን ያነጣዋል ይባላል። አይነው እሱን ነገር ግን ፎርሜ በሳምንት መታጠብ ይመቸኛል። እናንተ ደግሞ እዩትና ያላችሁበት አካባቢ ያለው ውሃ ጨዋማ ከሆነና ጸጉራችሁን በጣም የሚያነጣባችሁ ከሆነ በ15 ቀን ማድረግ ትችላላችሁ። ፎርሜ 1 week is more than enough። በሳምንት ስታጠበው ግን እንዴት ነው የምታጠበው ነው። እኔ የማደርገው ምንድነው መጀመሪያ ሻምፑ አደርገዋለሁ። ከዛ በኋላ ኮንዲሽነር እንዳስፈላጊነቱ ካደረኩት በኋላ ታጠበዋለሁ። ግን ሁልጊዜም በተቻላችሁ አቅም ማስክ ተቀቡ ከመታጠባችሁ በፊት። እኔ ብዙም ጎበዝ አልነበርኩም። አሁን ግን ሰልፍ ኬር ቻሌንጅ ጀምረናል ቲክታክ ላይ። ስለዚህ ጸጉሬን ቴክር እያደረኩት ነው ያለሁት ማለት ነው። ከዛ በፊት ምንድነው የምትጠቀሙት ቅባት በጣም ቫልዩ አለው። ይሄ ለሽታና ለውበት ለዝናው ለብሩ መብዛት ብላችሁ የምትገዙት ቅባት ምንም አይጠቅማችሁ። እኔ ሁሉ ጊዜ የምምለው በተቻላችሁ አቅም ቅባታችሁን እዚሁ ቤታችሁ ውስጥ አዘጋጁ። ኢትስ ሱፐር ኢዚ ማለት ነው። ስለ ቅባት ማዘጋጀት ካወራን አይቀር ይሄ እኔ ራሴ ያዘጋጀሁት ቅባት ነው። ይሄንን ቅባት አዘገጃጀቱ ሙሉ እዚሁ ዩቲዩብ ላይ ፖስት አድርጌላችኋለሁ። ድጋሜ ደግሞ እንድሰራላችሁ የምትፈልጉ ከሆነ ትችላላችሁ። ይሄ ቅባት ማለት ነው በጣም ጠቃሚ እንደሆነ በምን እንደማቅ ልንገራችሁ። ከጨመርኩበት ነገር ሁሉ ከውህዶቹ ሁሉ ጥቅሙ እንደወሰደ ማቀው ይሄ ቅባት ሲመጣ እዚህ ጋር የለኝም እንጂ ባዶ ቅባት ቢኖረኝ ነጭ ነበር። ታውቁታላችሁ አይደል? እነ ታፍሊና ወት ምናምን ይሄ ቅባት ነጭ ነበር። እኔ ሰርቼው ነው እንደዚህ ከለሩን እስኪወስደው ድረስ የሮዝመሪውንም የቅርንፉዱንም የጥቁር አዝሙዱንም ጥቅም እንደዚህ ነው ወሰድኩት። አያችሁት አይደል? ስለዚህ በመጀመሪያ ለራሳችሁ ቅባት መስራት መልመድ አለባችሁ።
ማትስ፣ ፊዚክስ፣ ኬሚስትሪ ምናምን አይጠይቅም። በቤታችሁ በቀላሉ ልታዘጋጁ ትችላላችሁ። ምንድነው ያደረኩት? ሙሉ ስቴፕ ባይ ስቴፑን ቪዲዮን ገብታችሁ ከዚህ በፊት ከ4 ቪዲዮ በፊት ታገኙታላችሁ። እኔ የተጠቀምኩት ለዚህኛው የደረቀ ሮዝመሪ ቅጠል፣ ቅርንፉድና ጥቁር አዝሙድ ነው። ሮዝመሪ እንዴት እንደሚያሳድግ ታውቃላችሁ። ቅርንፉድ እንዴት ጸጉርን ጥንካሬ እና ወዝ እንደሚሰጠው ታውቃላችሁ። ጥቁር አዝሙድ ደግሞ መሰባበሩ እንዴት ሂል እንደሚያደርገው ታውቃላችሁ። ስለዚህ እኔ 3 ጥቅም በአንድ ቅባት ውስጥ አገኘው ማለት ነው። ጸጉራችሁን ኦይል ማድረግ ኢዝ ቤዚክ። እና ሌላ ያልካችሁ ምንድነው ብዙ ጊዜ ጸጉር ጫፉ ነው የሚጎዳው ብያችኋለሁ አይደለ? ጫፉን እንዴት ሂል እንደምታደርጉ ልንገራችሁ። ጭቃ ቅባት፣ ኢዚሊ ጭቃ ቅባት መጠቀም ነው ለጫፉ ማለት ነው። ስሩ ላይ ጭቃ ቅባት ምንም አይጠቅመውም። ለጫፉ ግን ጭቃ ቅባት ሁሉ ጊዜ የሚሆነ ታጥባችሁ ውስጥ ተሰሩ ሊሆን ይችላል፣ በደረቅ ውስጥ ተሰሩ ሊሆን ይችላል። ጫፉን ትንሽ ቅባት ቀቡት፣ ስፔሻሊ ጫፉ በጣም ለሚሰባበርባችሁ ሰዎች ማለት ነው። አሁን ወደ ዛሬው ማስክ ስንገባ ይህንን ማስክ በየ15 ቀኑ ብታደርጉት እላለው። ይህም ማስክ የሰራሁት ከአቮካዶና ከእንቁላል ነው። አቮካዶና እንቁላሉን እንዴት አድርጌ እንደፈጨሁት ቪዲዮን እያሳየዋችሁ እኔ ቮይሱን ልቀጥል ማለት ነው። በመጀመሪያ ያደረኩት ምንድነው ንጹህ አቮካዶ። ፕሊዝ 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 ጋይስ ዶንት ዩዝ የቆሸሸ አቮካዶ። አም ሶሪ ቱ ዩዝ ዲስ ወርድ፣ ግን የተበላሸ አቮካዶ አትጠቀሙ። እንቁላል አደርግበታለሁ። ከዛ በኋላ ብሌንድ አደርገዋለሁ። እሱ ላይ እቺን ውህዴን እቺን ቅባቴን አፈስበታለሁ። አብሬ አልፈጨውም። አብሬ የማልፈጨው ለምንድነው? ተዋህዶ ጥቅሙ ውስጥ እንዲቀርብኝ አልፈልግም። ከላይ በደንብ ሻይኒ እንዲሆን ስለምፈልግ፣ እንዳልኳችሁ ፕሮቴክቲቭ ሄር ስታይል ነው እየተጠቀምኩ ያለሁት። ስለዚህ ወዙን በጣም ስለምፈልገው ከተፈጨ በኋላ ነው ቅባቱን የማደርግበት። ከዛ በኋላ እንግዲህ ጸጉሬ ላይ አፕላይ ሳደርገው ሙሉ ለሙሉ ቪዲዮ ሰርችላችኋለሁ። እንግዲህ እንዳያችሁት ከፈጨውትና ከተቀባውት በኋላ በደንብ አድርጌ ማሳጅ አድርጌው ነው ያሰርኩትም በላስቲክ አሰርኩትና ከዛ በኋላ ደግሞ ሻወር ኬፕ ተጠቀምኩኝ። ከዛ በኋላ ኦልሞስት በቃ ዋልኩበት በሉ በደንብ ነው የቆየሁበት። እኔ እንዴት ነው 1 ሰዓት አቆይቼ ታጠባለሁ እላለሁ እንጂ ሚጠቅመኝ አይመስለኝም በጣም ካልቆየ ማለት ነው። ኦልሞስት 3 ሰዓት ያህል ላይ ቆየ። ምንም ሽታ ምንም የሚያስጠላ አይነት ቴክስቸር አልነበረውም። በደንብ አድርጌ ነው ብለንድ ያደረኩት። ከዛ በኋላ ከታጠብኩት በኋላም ያለውን ቪዲዮ ደግሞ ላስገባላችሁና መለሳለሁ። ታጥቤ መጥቻለሁ። ኦልሞስት ብዬበታለሁ። ማይክ በደንብ አድርጌ አሁን ኦይል ማድረግ የምፈልገው የዚህን ቅባት አዘገጃጀት ማየት የምትፈልጉ ከሆነ ቪዲዮ ሰርቼላችኋለሁ። ከዚህ በፊት ያሉ ቪዲዮዎችን ገብታችሁ ቼክ አድርጓቸው። ምክንያቱም እቅዴ ይሄ ሲጀመር ጸጉሬ መንከባከብ ነው። አሁን ውበትም አይደለም። ደንብ አድርጌ ኦይሉ ተናማረገው። ይሄ ሮዝመሪ፣ ጥቁር አዝሙድ፣ ቅርንፉድ እንዳልኳችሁ ነው። ጸጉራችሁን ያለ ምግብ አትታጠቡት ብላለች መስኪ ቲዩበሯን ታውቃታላችሁ? እሷን መጀመሪያ ጸጉሬን መንከባከብን ያስተማረች። በደንብ አድርጌ እንደምታዩት ማረገው ውስጡን ሙሉ ተቀብቻለሁ ማለት ነው። እንደምታዩት በደንብ አድርጌ ማሳጅ አደርገዋለሁ። እኔ ጸጉር ምንም ብትጎዱት ማለት ማይጎዳው ፊት ነው። እግዚአብሔር ይመስገን። ሜቢ ሄሬ አይጎዳም። በቃ እግዚአብሔር ይመስገን። እኔ የምፈልገው ለነገ ደርቆ እንዲያድርልኝ ነው። ስለዚህ አሁን በዚህኛው መጀመሪያ እቺን ያለች እንችላታለን እንዳይነቀል ወጣ እንደዚህ። እሺ እንግዲህ ፋይናሊ ጸጉሬን እንደዚህ አድርጌ ተንከባክቤዋለሁ ማለት ነው።
እንዳያችሁት ነው እንግዲህ በጣም ንጹህ በጣም ሄልዚ ጸጉር አግኝቻለሁ። ከዛ በኋላ 2 ቦታ ነው የሰራሁት እንዲደርቅልኝና እንዲለሰልስልኝ ማለት ነው። ከዛ ኔክስት ዴይ ደግሞ በትክክሉ ሹሩባ 2 ቦታ ተሰርቼ ስፈታው ያለው ነው ይሄ። እና በቃ ጸጉራችሁን እንዴት ፕሮቴክት እንደሚያደርግላችሁ ጸጉራችሁ እንዴት እንደሚያሳምርላችሁ አትጠይቁኝ። ጸጉሬን ብቻም አይደለም እንዳያችሁት ደግሞ ቅባት ከመጨመሬ በፊት ለፊቴ ለይቼ ያወጣሁት አቮካዶና እንቁላል ነበር። እሱ ራሱ ከታጠብኩት በኋላ ቆዳይ እንዴት ግለው እንዳደረገ ማለት ነው አትጠይቁኝ። ስለዚህ አቮካዶ በባህሪው ኖሪሽ ያደርጋል። በጣም የቅባትነት ዘር አለው ታውቃላችሁ። በጣም ነው የሚያለሰልሰው ሃይድሬት የሚያደርገው ቆዳችሁንም ጸጉራችሁንም ማለት ነው። እንቁላልም ደግሞ በውስጡ ፕሮቲን ስላለው ለጸጉራችሁ እድገትና ጥንካሬ በጣም ነው የሚረዳው። ስለዚህ እነኝን ውህዶች ብትጠቀሙ በእርግጠኝነት ጸጉራችሁ ላይ ለውጥ ታያላችሁ። ዋናው ነገር በአንድ ጊዜ ለውጥ ኤክስፔክት አታድርጉ። it will take a while ኦኬ ትንሽ ጠብቁት። ከዛ በኋላ ደጋግማችሁ ኮንሲስተንትሊ ቴክ ኬር አድርጉ ጸጉራችሁን። ከዛ በኋላ ለውጡን በደንብ ታዩታላችሁ። በቀጣይ ደግሞ ስለዚህ ቅባት አሰራር በድጋሚ እንድሰራላችሁ የምትፈልጉ ከሆነ ወይም ደግሞ ጸጉሬን እንዴት ለሳምንት ሙሉ ስታይል እንደማደርገው ማወቅ የምትፈልጉ ከሆነ ብቻ የፈለጋችሁትን ጥያቄ ጠይቁኝ። ወዳችኋለሁ። በጣም ነው ማመሰግናችሁ። እስካሁን ድረስ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ይህንን ቪዲዮ ይጠቅማታል ብላችሁ ለምታስቧት ጓደኛችሁ ደግሞ ላኩላት እና የጸጉሬን ለውጥ የምታዩት ነው። እያያችሁት ጸጉሬ እያደገ እያማረበት ነው። ደግሞ አብረን የሁላችንም ጸጉር ቴክ ኬር እናደርጋለን። በጣም ወዳችኋለሁ። ተባረኩልኝ።